ክፍል 145 እንግዲህ ሐረግ ድራማ ላይ ብዙ መጥፎም ጥሩም ነገሮች ተፈጥረዋል። በጣም የሚያሳዝንና የሚያናድደው ነገር ያፌት አምልጧል። ሌላኛው በጣም ደስ የሚለው ለኤፍራታ በጣም ጥሩም መጥፎም ነገር ነው ባንዴ ያጋጠማት። መጥፎ ያፌት ከስር ማምለጥና ሞቷል ብላ ያሰበችው ሰው በአካል ስታየው በጣም ነበር ግራ የገባት፣ በጣም ነበር የተዋዛገበችው ምናምን። ሌላኛው ጥሩ ዜና ግን በአዲሱ ይሄ የሚከታተላት ሰው እንግዲህ ትዝታ እንድትከታተለው እንደላከችውና ነገር ግን የኤፍራታን ልጅ መግደል እሷን መጉዳት በህይወት እንዳትኖር ማድረግ ነበረ። እንግዲህ ትዝታ ማለት ከያፌት ጋር የምትሰራው ድሮ ናታን ያፌት ናኤፍ ነኝ ብሎ ገብቶ ከሷ ጋር አብሮ ሲሰራ የነበረባት ሴት ናት። ሰው እሷን ኤፍራታን መጉዳት ነበረ ዋናው እቅዷና ፕላኗ፣ ልጇ እንዲገደል እሷም እንድትገደል ትዕዛዝ ብታስተላልፍም ነገር ግን ይህ ሰው ልጇም እንዳይሞትባት እሷም እንዳትሞት ያደረጋትና የታደጋት ነው፣ የሚከታተላት ነው። አሁን ላይ ለነ ኤፍራታ ይህ ሰው መጥፎ ነው ብለን አስበን ነበር። ነገር ግን በጥሩ መንገድ ነው፣ በመጥፎ መንገድ እንዲከታተላት ቢላክም እሱ ግን በጥሩ መልኩ ኤፍራታን ከመግደል ከማጥፋት ይልቅ ኤፍራታን ማዳን ከክፉ ነገሮች ሁሉ ሲጠብቃት የቆየ ሰው ሆኖ ተገኝቷል ማለት ነው። እንግዲህ ኤፍራታ ልጇ እንዳልሞተ ስታቅ እንዴት ደስተኛ እንደምትሆን መቼም መገመት አይከብዳችሁም። እንግዲህ ሐረግ ድራማ ላይ እንግዲህ ያፌት ይጸጸታል፣ ከስህተቱ ይማራል ብለን ነበር። ነገር ግን ተመልሶ ወደዛው እየገባ ነው ማለት ነው። ያፌት ማምለጥ ለናታን በጣም ትልቅ የራስ ምታት ንዴትን ነው ያጫረበት ማለት ነው። ምክንያቱም ያፌት በህይወት የለም እያለ ኤፍራታን እየደልላት ነበረ። ሶ በኤፍራታ እምነት ያጣል። ለምን ደበከኝ ትለዋለች ማለት ነው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ሐረግ ክፍል 145 ተለቋል። 146 ደግሞ ምን ይፈጠራል የሚለውን የምናየው ይሆናል። እንግዲህ በክፍል 145 ሁላችንም እንዳየነው ያፌት እንግዲህ ከታሰረበት አምልጧል ማለት ነው። አቤልም እንግዲህ ከወጣ በኋላ ለናታን እንዴት መንገር እንዳለበት ቢጨንቀውም እየተጨናነቀም ቢሆን ለናታን መንገሩን ቀጥሏል ማለት ነው። ነግሮታል። ናታን ይህን ነገር ሲሰማ በጣም ነበር የደነገጠው፣ በጣም ነበር የተናደደው። ያፌትም እንግዲህ ካመለጠ በኋላ አንድ ደብዳቤ ለናታን ልኮሎት ነበረ። የሚወዳቸውን ነገሮች በሙሉ እንደሚያረግ፣ ከዛ ውጭ ግን የሚወዳቸውን ነገር በሙሉ ያለውን ነገር በሙሉ ሊነጥቀው እንደሚነጥቀው ደብዳቤ አስቀምጦለት ነበረ። ከዚህ በኋላ ነው እንግዲህ ሐረግ ድራማ በጣም መሳጭ እየሆነ የሚሄደው ማለት ነው። ምክንያቱም የኤፍራታ ልጅ ሞቷል ተብሎ ነበር፣ አልሞተም። ያፌት ሞቷል ተብሎ ነበር፣ አልሞተም። ቢኒያምም እንደዛውና በጣም ሴንሲቲቭ ይሆናል ብዬ አስባለሁ ከዚህ በኋላ ሐረግ። እንግዲህ አቤልም ይህን ነገር ከነገረው በኋላ ናታን ማድረግ ያለበትን ነገር ለማድረግ እየሞከረ ነው። ኤፍራታ ይህን ደብዳቤ ስታየው በጣም ነበር የደነገጠችው። ምክንያቱም የእጁ ጽሑፍ የያፌት ነው እና እኔ ያፌት ነኝ ብሎ ነው የጻፈላት። ኤፍራታ ይህን ነገር በማየቷ በጣም ነበር የደነገጠችው። ምክንያቱም ሞቷል ብላ ያሰበችው ሰው በህይወት እንዳለ ስታስብ በጣም ነበር የተደናገጠችው። በመጨረሻም እንግዲህ ናታንንም አቤልንም ጠይቃቸው ነበረ ማን እንደጻፈው። እነሱም እንግዲህ የሞተ ሰው አይመለስም እያለ ናታን በተለይ አፈር ልሶ አይነሳም የሞተ ሰው እያለ እንግዲህ ኤፍራታን እየደልላት ነበረ። ኤፍራታም እንግዲህ ናታንን አምነው ህይወቷን ለመቀጠል ሰላማዊ ህይወቷን ለመቀጠል ባለችበት ሁኔታ ነበረ። እንግዲህ ናታንና አቤል ስለ ያፌት እየተነጋገሩ ነበረ። ምን ማድረግ እንዳለባቸው፣ በምን መንገድ ማጥቃት እንዳለባቸው እየተመካከሩ ነበር። እንግዲህ ያፌት ወደ ቤት ይገባና ኤፍራታ መኝታ ክፍል ውስጥ ይሆናል ማለት ነው። ኤፍራታም እንግዲህ ድንገት ወደ ክላሷ ስትሄድ ጀርባውን ታየዋለች። ጀርባውን ስታየው በጣም ነበር የደነገጠችው። ከዛ በፊት ደግሞ ደብዳቤ አይታለች እና በውስጧ በጣም ፍርሃት ነበረ። እነ ናታን ቢያሳምኗትም ነገር ግን ፍርሃትና ጥርጣሬ ነበራት። እሷም ያየችውን ነገር ማመን ስላልቻለች ቀረብ ብላ ማጣራት ነበር የፈለገችው። በመጨረሻም ፊቱን ሲዞር ያፌት ነው። ኤፍራታ እንግዲህ እዚህ ጋር በጣም ስሜቷ በጣም ነበር የተዘበራረቀው። እኔ ሞቼ ነው ወይስ እሱ መጥቶ ነው እያለች እንግዲህ ግራ ሁሉ ተጋብታ ነበረ። ያፌትም እንግዲህ አንቺ ሞተሽ ነው የመጣሽው፣ ባልሽ ነው የገደለሽ እያለ ኤፍራታን በተለያየ መንገድ
ግራ እያጋባት ነበረ። በመጨረሻ ግን ያፌት ሞቶ እንዳልነበረና አግቶ ናታን እያሰቃየው እንደነበረ ለኤፍራታ ይነግራታል። እሷን በሰዓቱ ራሷን ስታወድቃ ነበረ። ነገር ግን ምንም አማራጭ ስለሌላት ተነስታ እውነቱን መጋፈጥ ብቻ ነው ያላት አማራጭ። እንግዲህ ኤፍራታ ይህን ነገር ስትሰማ በጣም ነበር የተደናገጠችው። እሱም እንግዲህ የኔ ነሽ የኔ ጨረቃ፣ የኔ ነሽ የኔ ብቻ ነሽ የኔ ንግስት እያለ ኤፍራታን እንግዲህ እያቆለባበሳት ነበረ። ኤፍራታ እዚህ ጋር በጣም ነበር ግራ የተገባቸው። አንደኛ ናታን ሞቷል ያላት ሰው ሲመጣ፣ ሁለተኛ ነገር ግን ናታን እንዳልሞተ እያወቀ ግን ሞቷል ብሎ ኤፍራታን ሲሸውዳት እንደነበረ ስታውቅ ኤፍራታ ናታን ላይ አሁን ላይ በጣም ነው የምትቀየርበት። ምክንያቱም ለምን ደበከኝ እንዴት የሚል ጥያቄ ሲቀጥል እንደዚህ እያሰቃየው እንደነበረ ስታውቅ እንግዲህ ናታንን ለማመን በጣም የምትቸገር ይሆናል ማለት ነው ኤፍራታ። በሌላ በኩል እንግዲህ ጽዮን አልሞተችም፣ ሆስፒታል ሄዳለች፣ ደህና እንደሆነች እንግዲህ እነ ናታን ሲያወሩ ነበረ። ጽዮን ትሞታለች ብሎ የሰጣትን ዳግም የሰጣት መድኃኒት እንግዲህ ጽዮን አልሞተችም፣ ድናለች ማለት ነው። ሌላኛው እንግዲህ ሉሊት ናት። ሉሊት ያው እብደቷ እንደቀጠለ ነው። እብድ መስላ እንግዲህ ስለላዋን ተያይዘዋለች ማለት ነው። ሌላኛው እንግዲህ አዲሶቹ ወደ ሐረግ ድራማ የተቀላቀሉት ናቸው። ይህ ሰው እንግዲህ አፍቃሪ ያለችው ትወደዋለች፣ እሱ ግን የሚወደው ሌላ ናት። እሷ ግን መድኃኒት ሰጥታ እሱን ወደ ራሷ ለማቅረብ ሞክራ ነበር፣ ግን ይህ ነገር ሳይሳካ ከሽፎባታል ማለት ነው። የሰጠችውን ሻይ ሳይጠጣው ስልክ ይደወልበትና ወደ ሌላ ቦታ ይወጣል። ሌላ እንግዲህ የኤፍራታ ጓደኛ እንድትሆን የተላከችው ሰላይ ነበረች። እሷ እንግዲህ ሄዳ ሉሊትን ካገኘቻት በኋላ ሉሊት እንግዲህ ወንድሟን እንደምታውቀውና ሁሉን ነገር እንደምታውቅ ታስፈራራታለች። እሷን በንዴት በጣም ተናዳ ትመጣና ምን አይነት ቤተሰብ ምን አይነት ስራ ውስጥ ነው ያስገባኝ ወንድሜ እያለች እንግዲህ ወንድሟን እየወቀሰችው ነበረ። የተናደደችው እንግዲህ ሉሊት እንደዛ ስታንቀጠቅጣት ስለዋለች። ከዛ በኋላ ወንድሟ ባደረገው ነገር ትናደዳለች ማለት ነው። ከዛ ትመለስና ወደ ቤት እንግዲህ ለምትወደው ልጅ ሌላ የሚወዳትና የሚያፈቅራት ሴት አለችው። ስለዚህ ከሱ ራቂ ትላታለች። እሷን በጣም ስለተቀየረችበት ወንድሟ ለማስረዳት እየሞከረ ነበረ። ለምን ኤፍራታን እንደሚከታተላቸውና ወደዛ ቤተሰብ ለምን እንደተቀላቀለ ትጠይቀዋለች። እሱም እንግዲህ ትዝታ እንደላከችውና ኤፍራታን እንዲጎዳላት ልጇንም እንዲገድልላት ሰላይ አድርጋ እንደላከችው ይነግራታል። እህቱም እንግዲህ ወንድሟ ወዶና ፈልጎ ይህን ስራ እየሰራው እንዳልሆነ ትረዳና ይቅርታ ትጠይቀዋለች ማለት ነው። እንግዲህ የኤፍራታ ልጅ መኖሩ በጣም ነው ደስ የሚለው። ነገር ግን ያፌት ደግሞ መመለሱ በጣም ያናድዳል ማለት ነው። አሁን ላይ ያፌት ወደ ቀድሞ ተንኮሉ ወደ ቀድሞ ስራው ይመለሳል ማለት ነው። በቅርቡ እንግዲህ ሉሊትም አለማበዷን ያረጋግጣሉ ማለት ነው። ከዚህ በኋላ ገነትና ኤፍራታ አሁንም ድጋሜ ሀዘናቸውና ለቅሷቸው ይቀጥላል ማለት ነው። እንግዲህ ሐረግ ክፍል 146 ምን ይፈጠራል የምናየው ነው የሚሆነው።